የአማራ አምላክ ባናቱ የተከለው ታዬ ቦጋለን እንስማው። እሺ ቀጥል፣ ድምጽ ስጠው። በአባቴ ቀጥታ ያልተወለድኩበት የማላቀው አይቼ የማላቀው አማራው ነው። ደብረ ማርቆስ አጠገብ የውላ የምትባል ቦታ አለች። የውላ ነው የተወለደው። እኔ የውላ የምትባል ቦታ ስለምኖረው እንጂ አላውቀው። አማራ ተብዬ ልጠራ። በኦሮሞ 75% ኦሮሞ ነው። በምን ምክንያት አባቶት ጎንደር እዛች አሁን የጠሯት ቦታ ሊስማሽ ምድገም ከበደ የውላ የምትባል ቦታ ከሆነ አባቶት አማራ ናቸው ማለት ነው። በሰው አጠራር አሁን በሰው አጠራር ያለው ሊያጠፋ እኮ አይ እርሶ በመጡበት ሴናሪዮ ነው እየተናገርኩ ያለሁት። እርሶ ካሉ አማራ ሆኖ ሊገኙ ነው ማለት ነው እኮ። ከዛ አንጻር ለምንድን ነው አሁን እርሶ 75% ኦሮሞ ነኝ ያሉ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው የተወለደው አባቴ ካሉ ግን ከአባቶት 100% አማራ ናቸው ማለት ነው። እሱ ላይ አሁን የምንከራከረው ነገር ምን መሰለሽ፣ አንድ ማምንበት ነገር አለ። ከበፊትም ታዬ ቦጋለ አረጋ ብዬ በቅንፍ ውስጥ የደሱ ኦዳ ብዬ ነው የደሱ ኦዳ ልጅ እናት እውነት ናት፣ አባት እምነት ነው። እኔ ሰዎች ባመጡት ካቴጎሪ ውስጥ አልቀ ምንድን ነው በወጥ ጊዜ በሱትንም የነበረው አንድ ሰው ራሱን አይደንቲፋይ ማድረግ የሚችለው በራሱ ፍላጎት ነው። ይህኔን ካለ አይደለም እንድትለው አትችልም። እርሱ ለምሳሌ የሚያነሳውት አለዋል ለመጣበቅ ብለው ነው ኦሮሞ ነኝ የሚለውን ነገር ለምን መረጡት ብለው እዚሁ እንዲያነሱቦት ስለሚችል ነው አጥርተው እንዲሄዱ ነው። ምርጥ ሀሳብ ነው። ወደ ፌስቡክ የመጣሁት የዛሬ 15 ዓመት ስመጣም ታዬ ቦጋለ አረጋ ኢልመደሱ ኦዳ ብዬ በእያንዳንዱ ቦታም ስንቀሳቀስ ኦሮሞ ነኝ ብዬ ነው። እና ምን አገባኝ ስለሱ የመጀመሪያው ቲንክ ታንክ ቡድን ይሄ መገርሳው የሚለው ንግግር በኢትዮጵያ ታሪክ ውስጥ የመጀመሪያው ቲንክ ታንክ ቡድን አዲስ አበባ ዩኒቨርሲቲ ሶስቱን አሁን ወደ አማራ በኢትዮጵያ ቴሌቪዥን የተላለፈ እኔ ለምሳሌ የተገኘሁት ከኦሮሞ ብሔር ነው ብዬ ነው የጀመርኩት። በማን ጊዜ እንዴ ሳትሆን ኦሮሞ በሚሳደድበት የሌጫው 800 ሰው በሚያልቅበት አርቲስት ቢሳዱኝ እና ስላልክ ምን አገባኝ። ኦሮሞ በሙሉ ቢፋቅ ኦነግ ነው በሚባልበት ዘመን በአደባባይ ኢትዮጵያ ቴሌቪዥን ላይ የተላለፈ ማንም ሰው ከፍቶ ሊያዩ ይችላል። መስከረም 16 እሱን ተወና ወደ ገደለ ወደ ገደለ እኔ ኦሮሞ ነኝ ብዬ ነው። አንተማ አልክ አይደለም ነው እኮ እያለ ከመጀመሪያው ነው ባይዘው ለምን ለመረጥኩ ጎንደሬ ከሆኑ ጎጃም አንተ ደግሞ ጎንደር ላይ ነው እንደ ደግሞ አፉ እንትን ያለው ከእርሱ በምን ልንጠብቅ እንችላለን? ወንድሜ ትክክል ነህ። ጓይነሱ ግን ምንድን ነው እኔ የትም ቦታ ስሄድ አሜሪካ ውስጥ የኦሮሞ ነኝ ያለው ለምን ካለ አይደለማ አይቀበልም አሜሪካም ጭምር የግዴታ ነገር መጻፍ። ኢትዮጵያ ውስጥ ደግሞ እያንዳንዱ ሰው መታወቂያው ላይ ጭምር ባይዘዌ በህይወት አለ ከአዜብ ወርቁ ከምትባለው ድንቅ ጋዜጠኛና ደረጃ ኃይሌ ታውቀዋለህ። ከእሱ ጋር ባደረግኩት ቃለ መጠይቅ መታወቂያ ላይ ጭምር ብሔረሰብ መኖር የለበትም ብሔር መኖር የለበትም ብዬ የደራው ጨዋታ ፕሮግራም ላይ ላይቭ ተላልፎ አስነስተውታል። ከገጻቸው 2 ቀን ያደረግነው በተለያየ ጊዜ ዲስከሽን የእኛ ብቻ ተለይቶ በህዋት ትእዛዝ ተነስቷል። ያ ግን ግዴታ ስለሆነ እኮ እርሱ ለምን መረጡት? ግዴታ ስለሆነ ምርጫ አይደለም መረጡት እንጂ ምክንያቱም ሰው ሲጠራ በአባቱ ነው። እንደውም አንዱ እኮ ችግር እኮ የሚፈጠረው ሰው በአባቱ ይደረግና የእናት ለምን አይጨመርም? አሁን ላይ ምሳሌ ተነስተው የመጡ ከዚህ በፊትም እዚህ ሚዲያ ላይ ያደረጓቸው ሰዎች 50% ከእናት ይወሰዳል፣ 50% ከአባት የሚወሰደው ምን ስለሆነ ነው የአባት። ነገር ግን እርስዎ እንደ አንድ መጽሐፍ ቅዱስም መምህር እንደነበሩ አውቃለሁ። አሁን ያሉበት ሁኔታ ባላውቅም እኔ በቃልቲ አካባቢ መጽሐፍ ቅዱስን ሲያስተምሩ አውቃለሁ። ከዛም አንጻር እንግዲህ ዘር ሲጠራ በአባት በኩል እንደሚጠራ የእርሱ ታዲያ አባት ጎንደሬ ከሆኑ አማራ ተብሎ ነው የሚጠሩት ማለት ነው። እንደ ማህበረሰቡ አማራ ተብሎ ለምን ኦሮሞ እንዳለ ከመጀመሪያው ሰዎች መርጠዋል። ለምሳሌ ልንገርህ፣ ሴኩትሪ ጌታቸው የተሳተፈውም ነኝም የሚለው ትግራይ ነው ግን አማራ ነው። ቦሌ ክፍለ ከተማ ስራ አስፈጻሚ ነው የመጀመሪያው አፈ ጉባኤ ነበርኩ። እሱ ደግሞ የመጀመሪያው ስራ አስፈጻሚ እኮ ባህዴን ነበር። ዮሐንስ በቀለ ገዛኸኝ ጎጃሜ ነው፣ የግራዝማች በቀለ ገዛኸኝ ልጅ። ስለ አንተ ነው እየተጠየቀ ያለው። ትግራይ ነኝ ብሎ 3 ወንድሞቹ በህዋት መስዋዕትነት ከፍለዋል። በዛ ዘመን ስትመርጥ እኔ እንዴት ነው አይደንቲፋይ ማድረገው? በማላውቀው ቦታ ላይ በማላውቀው ባህል እኔ ስለ ገዳ ስራ እንትን አድርጌ ላብራ የራሱ ጉዳይ እሱ ስለሳልተጠየቀ ቦርና ከመጡ አማራዎች ካልሆነ በስተቀር እንትናለን። እናቴ 100% አማራ ሆነ። እናቱ 100% አባቴ በጣም ቀይ ነው፣ ከአንተም ይቀላል። አባቱ 100% ነው የሚመስለው። እኔ ሙሉ በሙሉ ሶማቶ ታይፔ ተወልጄ ያደግኩበትም መጀመሪያ ያስተማርኩበትም በእያንዳንዱ እንቅስቃሴ ውስጥ ዙሪያዬንም የከበበኝ በዚህ ጋር ቦረና አለ፣ ነጌሌ ቦረና መሀል ላይ ናት። በዚህ ቦረና፣ በዚህ ጉጂ፣ በዚህ አርሲ የዛሬ መርሃግብራችን ይህን ይመስላል። እኔ ብዙ ተገለባባጭ ሰዎች አለው ማለት ብዙ የሚገለባበጡ ሰዎች አሉ።
ብዙ መናቃቸው እንደነ ዮኒ ማኛ ምናምን ግን እንደ ታዬ ቦጋለ አይነት የሚገለባበጥ የማይመስል ሲታይ ነገር ግን የሱን ያህል የሚገለባበጥ ሰው አላየው። እውነቱን ለመናገር በፊት ላይ ኦሮሞ ነኝ ብሎ ለአማራ ደግፎ ነበር ሲንቀሳቀስ የነበረው። አሁን ደግሞ አማራ ነኝ ብሎ ለኦሮሞ ደግፎ ነው እየተንቀሳቀሰ ያለውና ለምን አስፈለገ ይሄን ያህል እነዚህ ነገሮች መናገሩ? እነዚህ ነገሮች ማንሳቱ ምን የሚሉት እንደሆነ እኔ አይገባኝም። ሀሳቡ ራሱ ማለት ነው ምን የሚሉት ነው? አካሄዱ ምንም ትርጉም የማይሰጥ መሰረት የሌለው አካሄድ ነው የሚሄደውና ግልብጥብጥብጥ በቃ ትርምስምስምስ ነገሮቹን ሁሉ ግራም ያጋባው ነው የሚገኝ ሰው ነውና አሁን ላይ ማላገጫ ሆኗል። መቼም እንደ በፊት እንደ ታሪክ ምሁር እንደ አዋቂ ምናምን እንደምናየው ምክንያቱም ሀሳቦቹ የሚያነሳቸው አንድ የሚያደርጉ ምናምን። አሁን ግን ቀን ሙሉ ኦርቶዶክስን እንትን ሲል ሲያንጓጥጥ፣ አማራን ሲያንጓጥጥ፣ ትግሬን ሲያንጓጥጥ ምናምን ነው የሚውለው እንጂ መሰረት ያለው አካሄድ የሚሄድ አይደለም። ሰዎችን ሲተች ሲያንቋሽሽ ምናምን ነው የሚውለው እንጂ እንደ በፊቱ አንድ የሚያደርግ ህዝብን የሚያስተሳስር የሚያከብር ምናምን አይነት ሀሳቦች አያራምድም። አሁን ላይ ማሽቃበጥ ነው የያዘው። እንደነዚህ ዋሃቢ ምናምኖች እንደነ አህመድ ዲን ጀበል ምናምን ለነሱ ሲያሽቃበጥ ምን ሲል ጴንጤዎች ኦርቶዶክስ ለሚያነሱትን ነገር እየደገፈ ነው የሚውለው። ስቲል ማህተብ አለኝ ኦርቶዶክስ ተዋህዶ ክርስቲያን ነኝ ቢልም ማለት ነውና ታዬ ቦጋለ እንትኑን ክሬዲቢሊቲ የሚባል ነገር አለ አይደል? አክብሮ የሚሰማው የሚያየው ሰው መራራ እውነት የኢትዮጵያ ታሪክ ውስጥ ምናምን የሚል እኮ ሲጽፍ ምንም ያህል መጽሐፉ የወረደ ቢሆንም ይሄን ያህል ቦታ የሚሰጠው አይነት ባይሆንም ዝም ብሎ ፕሮፓጋንዳ ነገር ቢመስልም የታሪክ ጸሐፊ ጽሁፍ ሳይሆን የፕሮፓጋንዳ ዝም ብሎ ተራ ነገር ቢመስልም ታዬ ቦጋለ ስለሆነ መድረክ ላይ በምናውቀው ንግግሮቹ ሰው የሚፈልገውን በመናገሩ ምክንያት ወደን ያኔ ብናነበውም ብናዳምጠውም የሚናገረው ንግግር አሁን ግን ምንም ክሬዲቢሊቲ የሌለው ዝም ብሎ ተራ ሰው ሆኗል ታዬ ቦጋለ በሚያሳዝን ሁኔታ። እና መመለስ ይኖርበታል። ቢያንስ ሪስፔክት ያለው እንደ መምህር ሊታይ የሚችል አይነት ሰው ሆኖ መገኘት ይኖርበታል። አንድ ቡድን ይዞ ማንነቱን አጥቶ ክብሩን አጥቶ ወራዳ ሆኖ ከሚኖር ያ ይበጃል ብዬ አስባለሁ እኔ በበኩሌ። እናንተ ምን ታስባላችሁ በታዬ ቦጋለ ጉዳይ? አደገኛ መጥፎ ሊባል የሚችል ሰው ነው ወይስ ቦታም ሊሰጠው የማይገባ ዝም ብሎ ተራ ሰው ነው ብላችሁ ነው የምታስቡት? በኮሜንት አሳውቁን። እናመሰግናለን።